ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ተጓደኞቻችሁ ጋር ቻት ስትደራረጉ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉልን፣ መመማር እንችላለን ማለት ነው። ኦኬ አሁን እስክሪብቶና ወረቀት መያዛችሁ እንዳትረሱ። ቀጥታ ወደ ዛሬው ትምህርት ልግባ። እዚህ ጋር እሱ እንደምታዩት ምን ይላል? የተለመዱ አረፍተ ነገሮችን መጻፍ ይላል። ኦኬ ልጀምር። ቤተሰብ እንዴት ናቸው? ቤተሰብ መጠየቅ ቢፈልጉ ቤተሰብ እንዴት ናቸው የሚለው እንዴት እንደምንጥፈው ላሳያችሁ። ኦኬ አማርኛው ልድገምላችሁ። ቤተሰብ እንዴት ናቸው። በአንድ ላይ አማርኛው ምን ይላል? ቤተሰብ እንዴት ናቸው ይላል። ቤተሰብ እንዴት ናቸው። ቤ ቢና ኢ፣ ተ ቲና ኢ፣ ሰ ኤስ ኢ፣ ብ ቢ እንጠቀማለሁ ማለት ነው። ቤተሰብ እ ኢ እንጠቀማለሁ፣ ን ኤን እንጠቀማለሁ፣ ዴ ዲና ኢ፣ ት ቲ እንጠቀማለሁ ማለት ነው። እንዴት ና አራተኛ ፊደል ናት፣ ኤን እና ኤ፣ ቸ ሲኤች ባለ ሶስት ፊደል ናት፣ ው ደብሊው እንጠቀማለሁ። ናቸው ምን ይላል? ቤተሰብ እንዴት ናቸው ይላል። ቤተሰብ የሚለውን እንደዚህ ጣፍኩኝ፣ እንዴት የሚለውን እንደዚህ ጣፍኩኝ፣ ናቸው የሚለውን እንደዚህ ጣፍኩኝ ማለት ነው። በአንድ ላይ ቤተሰብ እንዴት ናቸው። ኦኬ ኔክስት ደግሞ የት ነው የምትኖረው? አንድ ወንድማችን የት እንደሚኖር መጠየቅ ቢፈልጉ የት ነው የምትኖረው ብላችሁ በቴክስት መጠየቅ ትችላላችሁ ማለት ነው። የት ነው የምትኖረው? የት ነው የምትኖረው? አማርኛው በአንድ ላይ ምን ይላል? የት ነው የምትኖረው ይላል። የት ነው የምትኖረው? ኦኬ የ ዋይ እና ኢ፣ ት ቲ እንጠቀማለሁ። የት ነ ኤን ኢ፣ ው ደብሊው እንጠቀማለሁ። ነው የት ነው። የ ዋይ እና ኢ አሁንም ም ኤም እንጠቀማለሁ። ት ቲ እንጠቀማለሁ። ኖ ሰባተኛ ፊደል ስለሆነች ኤን እና ኦ፣ ረ አር ኢ፣ ው ደብሊው እንጠቀማለሁ። የምትኖረው ምን ይላል? በአንድ ላይ የት ነው የምትኖረው ይላል። የት ነው የምትኖረው። ኦኬ የት የሚለው እንደዚህ ጣፍኩኝ፣ ነው የሚለው እንደዚህ ጣፍኩኝ፣ የምትኖረው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ የት ነው የምትኖረው ይላል። የት ነው የምትኖረው። ኦኬ ቀጣይ ደግሞ ቀንህ እንዴት ነበር? ቀንህ እንዴት ነበር ብለን መጠየቅ ብንፈልግ አሁንም እንዴት እንደምንጥፈው ላሳያችሁ። ኦኬ ቀንህ እንዴት ነበር። አማርኛው በአንድ ላይ ምን ይላል? ቀንህ እንዴት ነበር ይላል። እዚህ ጋር ደግሞ ሁሌም እንደምላችሁ በአንድ ድንጋይ ሁለት ወፍ እንደሚባል አማርኛውንም እንግሊዝኛውንም እያሻሻላችሁ መሆኑን እንዳትዘነጉ ማለት ነው። ቀንህ እንዴት ነበር። ቀ ኬና ኢ፣ ን ኤን እንጠቀማለሁ፣ ህ ኤች እንጠቀማለሁ። ቀንህ እ ኢ እንጠቀማለሁ፣ ን ኤን እንጠቀማለሁ፣ ዴ ዲና ኢ፣ ት ቲ እንጠቀማለሁ። እንዴት ነ ኤን ኢ፣ በ ቢ ር አር እንጠቀማለሁ። ነበር። ቀንህ እንዴት ነበር። ቀንህ የሚለው እንደዚህ ጣፍኩኝ፣ እንዴት የሚለው እንደዚህ ጣፍኩኝ፣ ነበር የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ ምን ይላል? ቀንህ እንዴት ነበር ይላል። ቀንህ እንዴት ነበር። ኦኬ ቀጣይ ደግሞ እንኳን ደህና መጣህ። አንድ ወንድማችን እንኳን ደህና መጣህ ብለን በቴክስት መጣ ብንፈልግ እንዴት እንደሆነ ላሳያችሁ። እንኳን ደህና መጣህ። አማርኛው ምን ይላል? እንኳን ደህና መጣህ። በአንድ ላይ እንኳን ደህና መጣህ ይላል። እንኳን ደህና መጣህ።
ኢን እጠቀማለሁ። ን ኤን እንጠቀማለሁ። ኳ ውስብስብ ወይም ዲቃላ ሆሄ ስለምንላት 3 ፊደል ነው የምንጠቀመው ማለት ነው። ኬ ዩኤ ኳ። እንኳ ን ኤን እንጠቀማለሁ። እንኳን ደ ዲኢ ህ ኤች እንጠቀማለሁ። ና ኤንኤ ደህና እንኳን ደህና። መ ኤምኢ ጣ ቲኤ ህ ኤች እንጠቀማለሁ። መጣህ እንኳን ደህና መጣህ ይላል። እዚህ ጋ እንኳን የሚለው እንደዚህ ጣፍኩኝ፣ ደህና የሚለው እንደዚህ ጣፍኩኝ፣ መጣህ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። እንኳን ደህና መጣህ። ኦኬ እንኳን ደህና መጣህ። ቀጣይ ደግሞ ይቅርታ በኋላ እደውላለሁ። ስራ እየሰራችሁ እያለ ስልክ ቢደወልባችሁ ከዛ ይቅርታ በኋላ እደውላለሁ ማለት ብፈልጉ እንዴት እንደሆነ ላሳያችሁ። ይቅርታ በኋላ እደውላለሁ። አማርኛው ባንድ ላይ ምን ይላል? ይቅርታ በኋላ እደውላለሁ ይላል። ይ ዋይ እንጠቀማለሁ። ቅ ኬን እንጠቀማለሁ። ር አርን እንጠቀማለሁ። ታ አራተኛ ፊደል ስለሆነች ቲናኤ ይቅርታ። በቢ ኋ ኤች ዩኤ ኋ ላ ኤሌ በኋላ ይቅርታ በኋላ እ ኢን እጠቀማለሁ። ደ ዲና ኢ ው ደብሉን እጠቀማለሁ። ላ አራተኛ ናት ኤሌ ለ ኤል ሁ ኤች ዩ እደውላለሁ። በአንድ ላይ ምን ይላል? ይቅርታ በኋላ እደውላለሁ ይላል። ይቅርታ በኋላ እደውላለሁ። ይቅርታ የሚለው እንደዚህ ጣፍኩኝ፣ በኋላ የሚለው እንደዚህ ጣፍኩኝ፣ እደውላለሁ የሚለው እንደዚህ ጣፍኩኝ ማለት ነው። በአንድ ላይ ይቅርታ በኋላ እደውላለሁ። ኦኬ ቀጣይና የመጨረሻ ደግሞ ምን ይላል? ትንሽ ደቂቃ ጠብቀኝ። ትንሽ ደቂቃ ጠብቀኝ። ኦኬ ትንሽ ደቂቃ ጠብቀኝ። በአንድ ላይ ምን ይላል? ትንሽ ደቂቃ ጠብቀኝ ይላል። ት ቲን እንጠቀማለሁ። ን ኤን እንጠቀማለሁ። ሽ ኤስ ኤች ትንሽ ደ ዲኢ ቂ ኬና አይ ቃ ኬና ኤ ደቂቃ ጠ ቲኢ ብ ቢን እጠቀማለሁ። ቀ ኬና ኢ ኝ ጂኤን ጠብቀኝ ምን ይላል? ትንሽ ደቂቃ ጠብቀኝ ይላል። ትንሽ የሚለው እንደዚህ ጣፍኩኝ፣ ደቂቃ የሚለው እንደዚህ ጣፍኩኝ፣ ጠብቀኝ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ ትንሽ ደቂቃ ጠብቀኝ፣ ትንሽ ደቂቃ ጠብቀኝ። ሶ የዛሬ ትምህርታችን የተለመዱ አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለው ነበር። አንድ የሪቫይዝ ላደርግላችሁ። ቤተሰብ እንዴት ናቸው? እንደዚህ ጣፍኩኝ። ቤተሰብ መጠየቅ ሲፈልጉ ቤተሰብ እንዴት ናቸው? ኦኬ። አንድ ሰው ደግሞ የት እንደሚኖር መጠየቅ ቢፈልጉ አሁንም የት ነው የምትኖር፣ የት ነው የምትኖረው ብለን እንጠይቃለን። ኦኬ። ቀንህ እንዴት ነበር? ቀኑን እንዴት እንዳሳለፈ መጠየቅ ቢፈልጉ ቀንህ እንዴት ነበር? ኦኬ። እንኳን ደህና መጣህ፣ እንኳን ደህና መጣህ። ይቅርታ በኋላ እደውላለሁ፣ ትንሽ ደቂቃ ጠብቀኝ። ስለዚህ እነዚህን አረፍተ ነገሮችን አማርኛ በእንግሊዝኛ ለመጣፍ ሞክረናል ማለት ነው። ስለዚህ እናንተም ደጋግማችሁ ፕራክቲስ አድርጉ፣ ይለመዳል። በጣም ቀላል ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ የ1 ወር የ2 ወር ትምህርት ነው። ኖርማል እንግሊዝኛው ነው ትንሽ ሊያስቸግረንና ጊዜ ሊወስድብን የሚችል እንጂ አማርኛ በእንግሊዝኛ ቢበዛ 2 ወር ቢያንስ ደግሞ ፈጣን የሆነ ተማሪ በተለይም ደግሞ አማርኛ ማንበብ መጻፍ የሚችል ሰው በ1 ወርም ሊጨርሰው ይችላል ማለት ነው። ስለዚህ ቀላል እንደሆነ ራሳችሁን አሳምናችሁ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ደግሞ በፊት መጀመሪያ ላይ እንደነገርኳችሁ ብዙ ጊዜ ብዙ ኢትዮጵያ ሕዝብ የሚጠቀመው ስለሆነ ሶሻል ሚዲያ ላይ ገብታችሁ ስንጠቀም ቲክቶክ ላይ ዩቲዩብ ላይ ገብተን ኮመንት ማንበብ መጻፍ ብንፈልግ ከጓደኞቻችን ጋር በቴሌግራም በኢሞ በፌስቡክ ቻት ስንደራረግ ምናምን። ስለዚህ በጣም አስፈላጊና ጠቃሚ ለሶሻል ላይፋችን ጠቃሚ ስለሆነ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ያለምንም ኢንተርኔት መቆራረጥና በታማኝነት በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውሉን፣ መማማር እንችላለን። እስከ መጨረሻ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ቴንኪው